በጣም ነው የታገሉት። ፍትህ ሚኒስቴር ድረስ ሄደዋል። ዝም ብዬ እሰጣለሁ። የምሰጠው ነገር ለማንም ነው በቃ ዝም ብዬ የምሰጠው። ኖራም በአለጌ የቀጠሮ ጌም ላይ ተጋጣሚ ከሚቀር ለምን ሙሽራዋ ቅንቅር አትልም? የባላቸው ስኬት የማይፈልጉ በጣም ብዙ ሰዎች አሉ። ጆርዲንን እንደ አራያ የምትከተሉ ሴቶች ይህን ቪዲዮ በደንብ ተመልከቱ። ንብ ከኢትዮጵያ የመጣች ሌዝቢያን ስትሆን አበሻ ማለት ነው። እሱን እስካልበለጥክ ድረስ ይደርሳል ብሎ የገመተህን ሌቭል እስካላለፍክ ድረስ ቀኝ እጁን ነው የሚሰጥህ። አሁን እኔ መጠየቅ የምፈልገው ምንድነው፣ አንተ ግን 10 ሴት ብትመጪ 10ሽን ጨፍልቆ ሊደፍርሽ የሚችል ወንድ አለ? ሲክስ አብሮኛል። ሲክስ እናርግለዋለሁ። ምን አታበአለገ ህዝቤ ጤና ይስጥልኝ። ችግኝና ችግር የሚተከልባቸው ኢትዮጵያውያን እንደምን ከርማችኋል? ባለፈው ዓመት የተለቀቁብኝን ፎቶዎች ፖስት እያደረጋችሁ ነው ድጋሚ። እና ልብ ሰባሪ ዜና የወደፊት ባሌ አንደኛ 50 ሽማግሌ ትልካለህ በዚህ ፌስ በድሮ 1 ብር ላይ ያለው ሰውዬ ተገኝቷል ጋይስ። ይሄኛው ሰው ማለት ነው። ይሄንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። የማን ልጅ ነው ጋይስ? ዛሬ ከማን ጋር ነኝ? ካንተ ጋር። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። የኢትዮጵያ ቲክቶክ እንግዲህ ሌላ ታሪክ ውስጥ ገብቷል። በዛሬው ቪዲዮአችንም ፈታ ዘና የሚያደርጉ ቪዲዮዎችን አንድ ላይ እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ። እነዚህ ውሾች ስንት ብር ናቸው? አሁን ሳውዝ አፍሪካን ብር ባይ ዘ ዌይ ቢዝነሱ ፍሪ ማርኬት ነው። በፈለኩት ፕራይስ መሸጥ ይችላሉ። ምክንያቱም እነዚህ ብሪዶስ ከውጭ አይደለም የሚመጡት። ከውጭ ስቲል በጣም የማይገመት ብሩ ናቸው፣ በጣም ውድ ናቸው። አንዱ ሻውን ወደ ኢትዮጵያ ኢምፖርት ለማድረግ ከነ ፕሮሰሱ እስከ 500,000 ብር ይፈጅባል። 500,000 ብር ማይቀር ውሻ ለውሻ 500,000። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። ያሰብጨው ለዛ ነው ያሰብጨው ለዛ ነው አሰብ ነው የተወለድኩት። እኔ እኮ ግርም ያለኝ ነገር እኔ ትናንት ታሪኩ እዚህ ግባ የማይባል የሆነ የበከተ ታሪክ ያለው ሰው እንዴት የዚህን ያክል ኢትዮጵያ ውስጥ እንደዚህ በጣም ብዙ ልባም ሴቶች ያሉ ይመስለኝ ነበር። አንዲት ፈረስ ፊት የመሰለ ሴትዮ እንደዚህ ስትመራችሁ ግን አሁን ነው እኮ የገባኝ። ለካ ነገሩ እዚህ ጋር ነው። ሚስ ኤርትራ በጦር ሲያቅተን ነው ለካ በሴቶች የገባ ነው። የኛ የሴቶች መብት ተከራካሪዎች። ለማንኛውም አሁን ልናገር የምፈልገው ለወንዶቻችን ነው። ወንዶቻችን ካሁኑ ወገባችሁን ሰንጠቅ አድርጋችሁ አሰር አድርጋችሁ ጠብቁ። ካሁን በኋላ ሁሉም ጦረኞች በምንም ነገር አልመቻቸው ሲል መንግስት በሴቶቻችን ስለመጡብን ማለት ነው ራስን ብቻ መኖር ልመድ። እንግዲህ ጋይስ አሁንም ብንናገር አልሰማም ብላችኋል አብዛኞቹ ሴቶች። ጆርዲን ሌላ ዓላማ ነው ያላት ጋይስ። ሁሉም ሰው እኮ ደስ ይለዋል። ሁሉም ወንድ እኮ ሴት ልጅ ብትጠበቅ የሴት ደፋሪዎች ቅጣት ቢያገኙ ደስ ይለዋል። ነገር ግን የሚመራችሁን ሰው ቻቹ መቤቴ እንደዚህ አይደረግም። ወንድ መናገር እንደዚህ ጭራሽ ነው አይደረግም። እንደዚህ ጭራሽ አይደረግም። እንደዚህ አይደረግም። ምን ችግር አለ? አንድ ቀን ሰፖርት ብታደርጉ ይሄ ወንድ ባጫር ነው። ይሄ ወንድ ባጫር ነው። አላላ ገዝራችሁ ሁሌ ነው ብቻ ሰፖርት ብታደርጉ እኔ ወንድ ቲክቶክ ላይ ማልቀስ አለብኝ። እኔ ማልቀስ አለብኝ ቲክቶክ እንደዚህ ሆኛለሁ ብዬ ማልቀስ አለብኝ ሰፖርት ብታደርጉ ወይ ለመናገር የቲክቶክ ለማኞች ከዚህ ልጅ ተማሩ። በደና ጊዜ ደና ጊፍት ለምዶ ጋና ስጦታዎችን ለምዶ ይኸው ሲያጣ ሊያብድ ደርሷል። እያለቀሰ ነው። ባለፈው ሲሳደብ ነበር። አግኝቶ ማጣት መጥፎ ነው። ይህንን እድል በአግባቡ ተጠቀሙበት። በተለይ ወንዶቹ የምታገኙትን ሳንቲም በአግባቡ ተጠቀሙ። ከአቅም በላይ የሆነ ወጪን ቆጥቡ። ከአቅማችሁ በላይ የሆነ ውድ ቤት መከራየትን አቁሙ። ውድ መኪና መከራየት አቁሙ። ቅንጡ የሆኑ ልብሶችንና ጫማዎችን እየለበሳችሁ መጨረሻ ላይ ግን ይሄ ጊፍት የጠረረ ቀን የሚሰጣችሁ ያጣችሁ ቀን ግን ጎዳና ነው የምትወጡት። አትርሱት። እየለመናችሁ መሆኑን አትርሱት። ሁሌ ሰጪ አይኖርም፣ ማጣት ይኖራል። ሴቶቹ እንኳን ችግር የለባቸውም። ዱባይም ሌላም ሀገር እየሄዱ ባለስልጣንና ባለሀብት እየተከተሉ እዛ ቅምጥ ሆነዋል። እየተዳከሉ ነው የሚመጡት። እነሱ አያጡ። ወንዶቹ ግን ማንም ዞር ብሎ አያያችሁም። ራሳችሁን ጠብቁ። ይሄ እንደዚህ የሚነፈርቀው ይሄ ነው። አግኝቶ ማጣት፣ ጠብቆ ከሰው ጠብቆ ማጣት። የራስ ያልሆነ ነገር ከሰው ሲጠብቅ መጨረሻው ይሄ ነው። በቃ ስለዚህ ያላችሁን በአግባቡ ተጠቀሙ። ከሴቶቹ ጋር ተፎካከሩ። ሴቶቹ ሾው እንዳደረጉት እናድርግ አትበሉ። እንዴ ከሴቶች ጋር ወንድ ልጅ ከሴት ጋር መፎካከር የለበትም። በተለይ ደግሞ ሶሻል ሚዲያ ላይ ጋይስ መፎካከር የለበትም። ግን ታጣላችሁ፣ ማንም አይፈልጋችሁም። ሴቶቹ ግን ቢያጡ
ያቺ ሹገር ዳዳ አያጡም። ኦልሬዲ ኢንቦክሷን በከፍተው 200 300 ወንድ እየለመናት ነው ያለው አንዷን ሴት አለቀ። ምናልባት ወረፋ ሲዛለች ወይ የመረጠች ይሆናል ወይ የተሻለውን ያማረጠች ይሆናል። እንዴት አለማረር እኔ ነኝ አንተ ለምታውቀው ኑሮ ጭቁን ብዬ እኮ ነው ያለው ተበሳቁዬ ቀልዳለ እንዴ ፈጣሪ እኮ በቃ ታርዳ ሳፋ ውስጥ እንደገባች ዶሮ እኮ ነው ግጥም አርጎ ያለ አረ ስማ ቀልዳለ እንዴት አለማረር አሁን ለፋሲካ ለምናምን ርድ አርጎ ሳፋ ውስጥ እንዳትፈራፈር እኮ እኔም እንዳልፈራፈር ታርዳ እንደገባች ሳፋ ውስጥ እንደገባች ዶሮ እግጣይ እንዴት እርግጥ አርጎ ነው ያለ ጋይስ ላይፉ በጣም ከብዶታል። ይሄ ሰውዬ ሲያሳዝን በእናታችሁ የጻፈልህ ነገር ስላለ ነው የሚባለው። ምንም የጻፈልህ ነገር የለም። አዳገታሩ ግጥም አርጎ ነው ያዘኝ። ምን ዝላይ ነው እንደም ዝላይ ደሞ አገላለጹ ጋይስ አገላለጹ እግል እኮ ያላገር ምን በድያለሁ ግን አረተው ባላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ ቪዲዮ ጨርሳችሁ ስታዩት በሴቶች ላይ ስለተንጠለጠሉት ሰዎች ይገባል። የልጅ ማኛ አንቀስ ብለን እናያለን። የጆርዲ ግን ዓለም አቀፍ ተጽዕኖ ኢትዮጵያ ላይ እንዲጣል ተሰራ እንደነበረ ታውቃላችሁ። አሁን የምፖስትላችሁ ቪዲዮ ላይ እንግሊዘኛውን በአማርኛ ተርጉም ያስቀምጬላችኋለሁ። ጆርዲንን እንደ አራያ የምትከተሉ ሴቶች ይሄን ቪዲዮ በደንብ ተመልከቱ። የዩቲዩብ ላይቭ ነበረ ያ ቪዲዮ ማለት ነው። ከነማጋ ታውቁታላችሁ። አዲስ አበባ ዩኒቨርሲቲ ውስጥ ሊቋቋም የነበረ በሴቶች ጥቃት ዙሪያ የሚሰራ ያኔ ፌቨን ስትደፈር የሚቆረቆር ኢቭን ጀስት በፍርድ ቤቶችም በህገ መንግስቱም ጭምር የሆነ አንቀጽ እንዲሻሻል የሚለፋ አስታፈን ለግል ጥቅማቸውስ እንደበተኑ ታውቃላችሁ። ይህን ቪዲዮ ጨርሳችሁ ስታዩት ይገባችኋል። ሌላው ፓርቲ ይቀጥላል። ጻድቅ አርጋችሁ የምታዩት አንዴ ስሟን የጠራው ቲክታከር አለች። የሷን ፓርቲ ይቀጥላል። ገና ብዙ ጉድ ይቀጥላል። ወደ ቀድሞ ስራዬ ተመልሻለሁ። መልካም ቀን። ጨርሳችሁት As soon as possible, she cannot go out and work. She was forced to drop out of the best. ንብ ከኢትዮጵያ የመጣች ሌዝቢያን ስትሆን ሌዝቢያን መሆን ህገወጥ በሆነበት እና ቤተሰቦቿ ከወንድ ጋር እንድትሆን የሚያስገድዷት ሀገር ናት። አደጋ ላይ ነች እና በተቻለ ፍጥነት ማምለጥ ያስፈልጋታል። help be a lesbian escaping Ethiopia guys. University in her country when her doormates found out. Help. Please give her as much attention as you do random queer people who choose an identity that they feel most comfortable in. Any amount, any donation helps. ወጣ መስራት አትችልም። የዶርም ጓደኞቿ ይህንን ሲያውቁ በአገሯ ውስጥ ካሉት ምርጥ ዩኒቨርሲቲዎች ለመውጣት ተገደደች። ሊረዳት የሚችል ሰው በዙሪያዋ የላትም። ኦኬ I'll put the link in the replies or under someone else's comment. እባካችሁ እሷን ልክ እንደናንተ በጣም የሚመቾትን ማንነት የሚመርጡ ቄሩ ሰዎች ትኩረት ስጧት። ማንኛውንም መጠን ማንኛውንም ልገሳ ይረዳል። አገናኙን በምላሾቹ ውስጥ ወይም በሌላ ሰው አስተያየት ስር አስቀምጣለሁ። Please, if you have any money to spare, it would help her greatly. Currently, she's only at 2% of her goal in 85 pounds. If you don't have any money to spare, spread this video or make one of your own to try and reach people who do. ሶ ጋይስ እየተንሸካሸኩ ነው የሚያወራው ሰውየው እና አንዲት ሴት አለች ጆርዲንን ይመስለኛል እና እሷን እርዷት ነው ከሀገር እንድትወጣ እርዷት። ምክንያቱም ሌዝቢያን ስለሆነች ኢትዮጵያ ውስጥ ሊገሏት ይችላሉ ምናምን እና እባካችሁ ብር አዋጡ እያሉ የሰሩት አንድ የዩቲዩብ ቪዲዮ ነው እና የተለቀቀው እና ጋይስ እንደዚህ አይነት ነገሮችን እያያችሁ ጆርዲንን የምትከተሉ ሴቶች ምንድነው ችግራችሁ? ኮሜንት ላይ ሐሳባችሁን ንገሩኝ። ችግሬ ምን እንደሆነ ታውቃላችሁ? እንደዚህ ሰው መከልከል ምንባል ነገር አላውቅም። ዝም ብዬ እሰጣለሁ። የምሰጠው ነገር ለማንም ነው በቃ ዝም ብዬ የምሰጠው። ዝም ብሎ መስራት ነው እንጂ እኮ ዝም ብሎ መስጠት እኮ የገሊ ልጅ አያስብልም። የኔና እኔ እንጃ የእንኩበትሪዎች ባላንዶር ተዘጋጀ እንዴ? እሱን ለመብላት ፈልገሽ ነው የዚህን ዓመት? ምን አውቄ ወንድም። ለማንኛውም ቮት አርጓት እሺ። የዘንድሮን ባላንዶር የሰጪዎች ባላንዶር እሷ ነች መብላት ያለባት። ጋይስ ሴት ሁሉ ምን ነካው? ቲክቶክ ላይ መጣሽ ጉድሽን። አሁን እኔ መጠየቅ የምፈልገው ምንድነው አንተ ግን እኔ ለመጠየቅ ባለፈው ሚኒባስ ሞልቶብኝ እንደዛ ስንገላጣ ከርቀት ይሁን ከምን ውስጥ ነቀርጸኸኝ ነው
በመኪና ሽልማት ይዳረክ። አሁን ደግሞ መኖሪያ ቤት ድረስ ኮንዶሚኒየም መጣ። ይሄው እዚህ መጣሁ። አሁን ደግሞ የቤት ቻሌንጅ ልትጀምር ይጀመር። አሁን ደግሞ የቤቱ ልትጀምር ነው እንዴ? ጓደኛዬ እንዴት አድራል? ሰላም አድራሉ? ሰላም። ምን ጊዜም ለራስ ቦታ ስጥ። ማንም መጥቶ የሚያጽናና የለም። ማን በቃ ራስን ኳሊቲ ምናምን ዜንጦ በቃ የድሮ ዜንጦ ነው ምን ነው በቃ ራስን ኳሊቲ ማንነትን ጠብቀህ ሂድ። ሁሉ ጊዜ በቃ ሰው እንደዚህ አርግ እንደዚህ ምናምን እንዲል አጠብቅ። ከሱ ምንም ማስተያየት አጠብቅ። ራስን ግን ምን ያስፈልጋል እዚች ምድር ላይ እስካለው ሰዓት ወንድሜ የምትኖረው እኮ የተወሰነ ጊዜ እኮ ከዛ በኋላ እኮ ትሄዳታለህ። ማንም ይቀር የለም። ሳጥኑ የምትቀበረበት የሳጥን አይነት ነው የሚለያየው እንጂ ትሄዳለህ እኮ የሚቀር የለም። ስለዚህ ራስን ጠብቀህ ራስን ዘና ብለህ ምንም ሳያጨናንቅ እውነቴን ነው የምልህ። በጣም እወድሃለሁ። እሺ ጓደኛዬ። ጤና ይስጥልኝ። ችግኝና ችግር የሚተከልባቸው ኢትዮጵያውያን እንደምን ከርማችኋል? አለን እግዚአብሔር ይመስገን። ዘና ዜና ተጀምሯል። ከዜናዎቹ ጋር አለን ዘና ዜና ሌትስ ጎ። ወደ ቀዳሚው ዜና እናልፋለን። ሰው ከጦጣ ነው የመጣው ብለው የሚያምኑ ሰዎች ኢትዮጵያ ውስጥ የተጀመረውን የዝንጀሮ ግድያ ተቃወሙ። የትላንት ዝንጀሮች የዛሬ ፓርላማ አባሎች በመሆናቸው አንድ ዝንጀሮ መግደል አመራር እንደ መግደል ይቆጠራል ብለዋል። የዝንጀሮቹን ግድያ የተቃወሙት ባለስልጣናት ሀዘናቸውን በማለት የገለጹ ሲሆን የብሔራዊ ሙዚየም ኩራት የሆነችው ሉሲ የልጅ ልጆቿ ላይ እየደረሰ ያለውን ኢጦጣዊ ድርጊት ማለት ተቃውማለች። ጋይስ እንደምን አለ እኮ ደፋር ዩቲዩበር የለም። ማርያምን ነው የምላችሁ ኢትዮጵያ ውስጥ እንደምን አለ ደፋር ዩቲዩበር የለም። ጆርዲ ምንድነው የምልሽ መሰለሽ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። በግልጽ ነው የምነግርሽ። የሴቶች ጥቃትን ወንዶችን ያሳተፈ ነገር ሙሉ አድርጋችሁ ካልሰራችሁ ማንም አይሰማሽ። የሚነጣጥል ነገር አትስሪ። የሴቶችን ጥቃት አላማዋ እኮ እሷ ጋይስ እሺ የሴቶችን ጥቃት አስተባብራለች፣ በደንብ ትሰራለች፣ ጎበዝ ናት። ግን የወንድ ጥላቻ አለባት፣ ከፍተኛ የሆነ የወንድ ጥላቻ አለባት። እሱን ነው የምላችሁ። እሷ ከወንድ ጋር ግንኙነት ማድረግ አትችልም። ይሄን ደጋግሜ ነግራችኋለሁ። የማትችለው ነገር ነው በተፈጥሮ በቃ ያ ነገር ናትና ወንድም በጣም ነው የምትጠላው። ወንድሞች እህቶች አንድ ላይ ሆነን እንከላከል የሚሉ ቪዲዮዎች እየሰራሽ አይደለም። አላማሽ ምን እንደሆነ ግራ እየገባኝ አም ኮንፊውዝድ። ያ ጋይስ ግራ ያጋባል። በአንድ በኩል ጥሩ ትሆናለች፣ አሪፍ አይዲያዎችን ታመጣለች ምናምን፣ ሴቶችን ከጥቃት ትከላከላለች። አንድ በኩል ደግሞ ሌላ ችግር ውስጥ ትገባለች ጋይስ። ይሄ ስላለባት ሁሉም ሰው በሙሉ ልብ ሊቀበላት አይችልም። ኮንፊውዝ እያደረግሽ። ስለዚህ የሴቶችን ጥቃት እንደ ሀገር ነው መጠየቅ ያለብን። ወንድሞቻችን በዚህ ጉዳይ ላይ ተሳተፉልን፣ ወንድሞቻችን አግዙ፣ ወንድሞቻችን እንዲያርጉ አብሮ ካልተባለ ወንድና ሴትን የመነጣጠል ስራ እንደሆነ እያየሁት። ስለዚህ ቢስተካከል ጥሩ ነው። ሴት ብዙ ነገር መሆን ትችላለች። አዎ ትችላለች። ግን የወንድ ድጋፍ ከሌለ ምንም ማምጣት አትችልም። ዓለም ላይ አሜሪካ ብታይ በየቀኑ ምን ያህል ህጻናቶች እንደሚደረገው ምን ያህል ሴቶች እንደሚደፈሩ ብታይ ህጉ በጣም ጠንካራው ነው። አልቻሏቸው። የተቀናጁ መሽገሮች የተቀናጁ ኃይለኛ ነገር ስላሉ ሴቶች አስራችሁ አንዱን ደፋሪ ብትይዙት ምንም ማድረጋችሁ አስራችሁንም እጃችሁን ጠምዝዞ ሊደፍራችሁ ይችላል። ስለዚህ ከወንድ ጋር የተቀናጀ ነገር ካልሰራችሁ ከወንድሞቻችሁ ጋር አብራችሁ ካልሰራችሁ ገደል ትገቢያለሽ። ያ ደግሞ ጋይስ የሶሻል ሚዲያ ጋጋታ የሚፈጥረው ነገር አለ ብዬ አላስብም። ህጉ እስካልተቀየረ ድረስ አሁንም ምንም መፍጠር አይቻልም ጋይስ። ህጉ ነው እኮ ሁሉንም ሰው የሚቀጣው አይደለም። ደፋሪዎች በሞት ካልተቀጡ ምናምን ምንም የሚቀየር ነገር የለም። 10 ሴት ብትመጪ 10ሽን ጨፍልቆ ሊደፍርሽ የሚችል ወንድ አለ። ተግባባ። ስለዚህ ወንድሞችሽ ካጠገብሽ ከሌሉ ጩኸትሽ ባዶ ነው የሚሆነው። ስለዚህ ስትሰሪ ቪዲዮዎችን ሁሉንም ያጠቃለለ ሁሉንም ያማከለ ነገር ካልሆነ ጉዳቱ እንጂ ጠቅሞ ምንም ማምጣት አትችሉ። ከተመልካች የመጣልኝ ጥያቄ ነው። ሳሚ ወንድ ጓደኛሽ ሳሚ ፖፖ ላይ ነው፣ ትክክለኛ ስሙ አይደለም። ግን ደግሞ በሱ እስከ መጠራት ደርሷል አልሽ መሰለኝ። ያ በቀል ነው? በቀል አይደለም። የደረሰብኝን ነገሮች እንዲጠቅሙኝ አድርጌ ሰርቻቸዋለሁ እኔ በመፈልገው መንገድ። ግን እኮ አሁን እንደሚገባኝ ወላጆቹ ነው አይደለ? አንቺ ትልቅ ነሽ ለሱ፣ እሱ 24 አመቱን አንቺ 26 ነሽ ነው አይደለ? አንቺ ለሱ ሹገር ማሚ ነሽ ነው ያሉት።
ይሄን እነሱ ላሉት እሱ ለምንድን ነው ፖፖ ላይ ነው እየተባለ የሚወቀሰው? አሁን እሱ ሲመጣ ከነ ቤተሰቦቹ አይደለም የተዋወቅኩት። ስለዚህ ስንገናኝና ፍቅር ሲያስይዘኝ ስወደው ስለራሱ ሲነግረኝ እኮ አጠገቡ ቤተሰቦቹ አልነበሩ። ራሴ ሄጄ በጀመርኩት ጉዳይ ላይ ራሴ ጨርሰዋለሁ የኔና የሷ ጉዳይ ነው ብሎ መስመር ማበጀት ይችል ነበር። አሁን ሚዲያ ላይ እልውስጥ ተጋብቻለሁ ህዝቡ ምልተው እያሉ ተመለስልኝ እንደሞ ወደ ሌላ ነገር ስለገባው ገባ የዚህ ኤነርጂ ችግር እንትን ነው እና ጥሩ ነው ብለህ የምታስበው ነገር ሌላ ሳይዱ እንደዛ ስለሚሆን አብሷውን ባሉበት እኔ በወረት የዩዋ ሚዲያ ያላችሁ ውጭም ሆኖ ሀገር ውስጥ ሆኖ ኮርሶች መስጠት ፈልጋለሁ። ባይዚ ብዙ ኢንፍሉዌንሰሮች ከኔ ጋር ሆኖ ለምን ውጤታማ ይሆኑ መስራት ብዙ ቲክቶከሮች ዩቲዩበሮች ያደጉት ከኔ ያገኙት ኢነርጂ ነው ገባ ፖዚቲቪቲ ሁሉ ነገር ስላሳየዋቸው ነው በየሚዲያው ማይኮን ያሳደገን ይላሉ። የኛ ዓለም ይሄ ነው በቃ ይሄን ኢነርጂ ነው እናስተጋባው። አሁን እንደዚህ አይነት ብዙ አቅም ያላቸው ሰዎች እንደኔ አይነት ሰው ቢያገኙ ውጤታማ ይሆናሉ ብዙዎች ስለሆኑ ራሴን ስለማስተካከለው አሁን ጥሩ ቲምም ስላለኝ ጥሩ ነገር ላይ ስላለው ማለት ነው። ስለዚህ ኮርሶች ሴሚናሪዎች እንዴ ትልልቅ ሆቴሎች ላይ ምናምን የሳምንት ኢቨንቶች ምናምን ማዘጋጀት ፈልጋለሁ። የተለያየ ፖድካስቶች መስጠት ፈልጋለሁ። ምክንያቱም ያንተ ሙድ መጠበቅ ስለሆነ ኮንሰፕቱ እኔንም ከጠበቀኝ ሙድን ካስተካክለኛለህ ማለት ነው። ሐሳብ ያለው አወጥ አበሻ ማለት ነው። እሱን እስካልበለጥክ ድረስ ይደርሳል ብሎ የገመተህን ሌቭል እስካላለፍክ ድረስ ቀኝ እጁን ነው የሚሰጥህ። ሌታለውን ቀኝ እጅ ልቡን ነው የሚሰጥህ፣ ኩላሊቱን ነው የሚሰጥህ። ትደርሳለህ ብሎ የገመተውን ቦታ ብቻ ትንሽ እለፍ። ተው ማለፍ የማለፍ አዝማሚያ እሱን የመብለጥ አዝማሚያ አሳይ። ካድ ሽምጥጥ ጋንጮር ነው የሚሆንብህ። እቺ ልጅ አሁን አታምርም? ፌስቡክ ላይ ፖስት ተደርጋ ኮሜንት ሴክሽኑን እያየው የድሮ መልኳ ይሻል ነበር አስቀያሚ ያደረጋችኋት መልሷት ወደዛ የድሮ ይሻላታል። ምኑ ነው የድሮ የሚሻላት? እግዚአብሔር ይስጣው ምስክር እንኳን ወደ መድረክ አወጣት። መጀመሪያ ላይ ሆይ ስታምር ተብሎ ሆይ ሆይ ተባለ። ልክ ከምን ጠብቀው በላይ ስትሆን አቋቋሟ ፎቶ አነሳሷ ኢንተርናሽናል ሞዴል ለምትመስለው ትደርሳለች ብለን ከገመት ነው ወይም ደግሞ እዚህ ጋር ነው ልትሆን የምትችለው ብለን ኤክስፔክት ካደረግናት ልክ ስታልፍ ሊስቷን በቃ ክራብ ሜንታሊቲ አይ ዶንት ቲንክ እንደዛ ጋይስ ህዝቡ ተመቃኝቶ አይመስለኝም እንደዛ ያላት ሜካፕ ለምን ተቀባች ምናምን ነው የሚመስለኝ የተፈጥሮ ውበቷ ለምን አልተጠበቀ ምናምን ነው የሚመስለኝ የህዝቡ ሐሳብ ማለት ነው እኔ ግን ይሄ ተመችቶኛል በጣም ጸዴ ፎቶ ነው ወደ ታች በቃ እንዲ የመሳብ ነገር እንዴ ኮሜንት ሴክሽኑ ያሳፍራል እቺ ልጅ ድሮ ልብሷ ቆሻሻ ነበረ ባዶ እግሯን ነበር የምትሄደው አሁን በደንብ ታወቀች አሁን ንጹህ ልብስ ለብሳለች በጣም ደግሞ ፀሐይ ነው የምትመስለው ከመጀመሪያው ነጭ ቀሚስ ካየሁት ይልቅ ደግሞ እዚህኛው ላይ እንዴት እንደምታምር በስመ አብ ኦሪጂናል ኢትዮጵያዊ ከለር ወዲያው ነው ደግሞ አዳፕት ያደረገችው ፖዙን ምናምን ልብ ሰባሪ ዜና እኔ ቆሻሻ ነኝ አለ የ6 ዓመቱ ህፃን የብዙዎቹ ልብ የነካው የህፃን ዛኪር ልብ ሰባሪ ንግግር በህፃናት መጫወቻ ቦታዎች ላይ ከዚች ከምትመለከቷት ህፃን ጋር አብረው እየተጫወቱ ነበር ከይቷ ጋር አብረው የነበሩ ሰዎች ህፃኗን እንዴት አየሃት ብለው ሲጠይቁት ታምራለች ይላቸዋል አንቺም ታምራለህ በይው ሲሏት አይ እኔ አላምርም ቆሻሻ ነኝ ሲል ነበር የመለሰው ታምራለች ቆንጆ ነች አንተም ታምራለህ ወይ ይህ ከባድ ስሜት ተሰምቷቸው ያውቃል ባዶነት ከሰው በታች መሆን የበታችነት ስሜት አለመፈለግነት ድህነት እንደዛ ነው አንገት ያስደፋል ቀና ብለን እንዳንሄድ እንድንሰበር ያደርገናል ያ እንግዲህ ጋይስ ይሄ ልጅ በህፃንነቱ እንደዚህ አይነት አስተሳሰብ ወደ አእምሮ ከገባ ሲያድግ አስቡት ጋይስ እንዴት ልቡ እንደሚሰበር አስቡት ባለትዳሮች ቤተሰብ ጠይቀው እንደወጡ በቃ እሺ እናቴ እሺ ሰሚኛለሽ ከዚህ በኋላ ዊኬንድ እና በዓል ቤተሰብ ጋር ማሳለፍ የለም እንዴ ምን ማለት አላለች ይኸውልሽ የኔም እናት አማችሽ ነች የኔም እናት ጋር እናሳልፋለን እንዴ ምንድነው ሁሌ አሽሙር ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው ለአማርኛ ነው የምናወራው ሁለታችን በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው ባንዴ ይወለዳል እንዴ ባባስ ልጅ አልወለዳችሁ አሪ ምስራች ታሰሙና ረወቀኝ ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ አባትሽስ ቢሆን እንዴ እሷ እኮ ለኛ አስባ ነው አይደል? ምን እንደምታስበው ከምን ከሺል ላይ እንዛዝላት በሳምንት ምንድነው? ምን ፋዘርሽስ ቢሆን 3 ዓመት ሙሉ ተመሳሳይ ታሪክ ከጋብቻችን ነው ካገባው 3 ዓመት ነው እዚህ ቤት እመጣለሁ ነው እስቲ ልጅ ቁጭ በል እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ በአብዮቱ ጊዜ እንደ ሀገር 60 ምሁር ነበራት ይቻላል 60ውንም የበላችሁ ራሱ አብዮቷ ነች የምን መቀደር ነው እሳቸውን ቢሆን ወደ ሞት ነው ከዚህ በኋላ ምን አለ እውነት አውርተው ቢሞቱ
አንተ ቤተሰቦች ሁሉ እንዳጣጣ እኔ አያገባኝም። ይኸውልሽ እንግዲህ ከዚህ በኋላ እኛ ማዘርጋ ነው የምናሳልፈው። ጨርሻለሁ። አረ ማዘርጋ እናሳልፍም። እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታለሁ። ከሷጭ ለለፋ ቃል ገብተሻል። እንግዲህ አሁን ካሁኑ ጠቅልልሽ ግቢ፣ እዚሁ ጾሙን ፍቺ፣ እዚሁ ፋሲካን ተቀበይ። እኔ ነው የምትመርጨው ወይስ ቤተሰቦችሽን? እንዴ ምን ነው ጋይስ? ትዘሪ ማርያም ምን ነው? ትዘርጊ ልጥራ ማሪ ጥራልኝ ሄዳ ወደ ጡት እየመጣች ማርያም ምን ነው ጋይስ? በስማ ኧረ በስማ ምን ተዝብራት ነው? እንዴት ከባድ ነው እኮ አታውቅም። የማን ልጅ ነው ጋይስ? ኧረ በቃ ላሊ ቁጥጥር አልቻልኩም። እንዴት ከባድ እንደሆነ አታውቅም። ምን ሆና ነው ጋይስ? ማሙንም እስከደስ ማርያም እንዴት እኔ መነሳት አልችልም ነበር ካልገኝ እመቤቴ። አረ ሉክ ዓለም አቀፍ ስታዲየም ነገ ከነገ ወዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጣው እንዲጫወቱ ነው ፍላጎታቸው። A few moments later እንደምንመለከተው አሁን ለማውጣት እዚህ ነው እንዲመጡ የፈለከው? እነ ዩናይትድ እና አርሰናል እዚህ ነው እንዲመጡ የፈለከው? እዚህ ኋላ ልታጫውታቸው ጥረት እየተደረገ ነው የሚገኝ። በተለይ መሀል ቦታ ላይ ተጫዋቾች ኳስ ታወራለህ፣ ተግባር ዜሮ ማለት አሁን ነው። ለመንቀሳቀስ ትልቅ እክል ሲፈጥርባቸው ተሰልጣኙ ሲናገር መብራት በመጥፋቱ የሽረና የቅዱስ ጊዮርጊስ ጨዋታ የተቋረጠ ሲሆን መብራት ይመጣል ተብሎ ቢጠበቅም ሳይመጣ በመቅረቱ ቀሪ 6 ደቂቃዎችን ነገ 4 ሰዓት ላይ እንዲደረግ ተወስኗል። የወደፊት ባልሽ ማድረግ ያለባቸው 4 ነገሮች ምን ናቸው? የወደፊት ባሌ አንደኛ 50 ሽማግሌ ትልካለህ። በዚህ ፌስ አይከብድም። በዚህ ፌስ 50 ሽማግሌ የት ነው የሚገኘው ሲጀመር? ሁለተኛ 2 ሚሊዮን ብር ለቤተሰቦቼ ጥሎሽ ይልካል። ኧረ እባክሽ 2 ሚሊዮን ብር አነሳ አነሰ 2 ሚሊዮን ጋይስ ትንሽ ነው በጣም አነዘ ናንቺ አነዘ። ሶስተኛ ቤት በስሜ ይገዛልኛል። ቡትቷ ተቃጠልን እኮ ጋይስ ተቃጠል ያ ትላለች አንገቷን ማጭንቋ አስመስላ እንዲህ ብሎ እሱ ግዴታ ነው። አራተኛና ዋነኛው ሰርጋችን ዱባይ ነው። ተዋት ጤነኛ አልመስለኝም። ተዋት ናሁን መጥቶ አንድ ባቡር ሰጥቷል። የምሬን ነው። ናሁን ያራዳ ልጅ እግዚአብሔርን ናሁን እርድና ጋይስ ልጄ እንግዲህ የቀጠሮ ጌም ነበረው እና ሱፍ ለብሶ ምናምን እየጠበቀ ቀረበት። ሶማሊያዊ ነው የቀጠሮ ጌም የተከታተሉት እና ቀረበት እና ለዛ ነው ሙድ እየያዙበት ያለው። እግዚአብሔር ናሁን ይመችው። እንዴት አረ አትከል ልጁ አልቅስ። አረ እንዳታለቅስ ማርያም እንዳታለቅስ። እንዳለ ሰው እንዳለ በነገር ላይ ከራሱ ስኪት አይደለም ፈዋ እግዚአብሔር የቀጠሮ ጌም ተብሎ የአበባ ጌም አረጉት። በአበባ የሚመጣ ስኮር ነው የሚመስለው። ሰው ምንም ሰፖርት አያደርግም። መድኃኒዓለም ኧረ በስመ አብ የአበባ እየሰጡ 1000 ምናምን የሚገባው የሱ ነው የሚመስለው። ሰው ምንም ሰፖርት አያደርግም። ስንት ፖይንት ነበርክ ልጅ? በማርያም ስንት ነበር ስትወጣ ኢንደሲል ጌም? ምኑ የአበባው ነው ወይስ የጌሙ? ጌሙ 2000 ፖይንት 2000 አንድ ባቡር። አያስቅም ጋይስ ማርያምን አሳዘነኝ በጣም። የቀጠሮ ጌም ብሎ አስቦበት ምናምን ነው ብዙ ብር አገኛለሁ ብሎ ነው የገባው። 2000 ኮይን ማለት በጣም ትንሽ ነው። ስቁት እንዴ ኖርማል ዴይ ራሱ ኖርማል በቃ ላይቭ ምናምን ሲገባ ከዛ በላይ ነው የሚሰራው። ኧረ ልጄ ይደብራል። አይ ሌላ ሰው እንዳትናገረኛ ወንድሞች ነን እኛ ወንድሞች። ሰሞኑን ዩቲዩበሩ ሚኪ ማይኮ ወጥቶ እየተናነቀው እዚህ ጉሮሮ ላይ እየተናነቀው በግድ ምጥ
በቃ ይቅርታ ከደበራችሁ ይቅርታ አለ። ሚኪ ማይኮ አትጨናነቅ፣ ይቅርታ መጠየቅ አይገባም። ምክንያቱም ይሄ ህዝብ በይቅርታ የሚያልፍበት ጊዜ አብቅቷል። ከዚህ በኋላ እያንዳንዳችን በሚዲያ ላይ ወጥተን ህዝብ ላይ ቅርሻታችን የተፋን መርዛችን የተፋን ህዝብ ከህዝብ ያገዳደልን ሃይማኖት ከሃይማኖት ያጣላን ያጋጨን እያንዳንዳችን ይቅርታ ሳይሆን ፍርድ አደባባይ ነው የምንቆመው። ለሀገር የሞትን የቆሰለን የደማን ካለ ትራንት ያልሸለመን ህዝብ ዛሬ ይሸልመናል፣ ዛሬ ያልሸለመን ህዝብ ነገ ይሸልመናል። በአንገታችን ወርቅ ያስገባል። ያገዳደልነው ቅርሻታችን የተፋንበት ደግሞ እንጠይቅበታለን። ይቅርታ የሚባል ነገር አይሰራም ከዚህ በኋላ። በእኛ ቅርሻት በእኛ መርዝ ሰው ከሞተ በኋላ ከተሰደደ ከተፈናቀለ ንብረቱን ካጣ በኋላ የምንፈልገውን ከተፋን በኋላ ይቅርታ አይሰራም። በትግርኛ ምን የሚባል አባባል አለ? የሚበቃቸው ከፈጩ በኋላ ማርያም ናቱ ይላል የሚባል። በማርያም እንግዲህ በኦርቶዶክስ አይፈጭም፣ አይተወጨድም፣ አይዶከምም፣ አይለፋም፣ አይወጣም። የረፍት ቀን፣ የደስታ ቀን፣ የበዓል ቀን ነው እና አንዳንዱ ማርያም እንደሆነች ያውቃል ይፈጫል አውቆም ብለ ይፈጭና ዋይ ዛሬ ለካ አዶዬ ማርያም እናት የማርያም ነች ለካ ዋይ ይላል። ግን አውቆን ይፈጭ እና አውቀን ከፈጨን ካፋጨን በኋላ አውቀን ካወደምን ካስወደምን በኋላ አሁን እንሞጣ ቀራኒዮ ቀልድ ነው እሱ እኮ እብድ ነው አስቂኝ ነው ያስቃል። ህዝብ ደም እያለቀሰ አማራና ኦሮሞ ህዝብ እንዲጠላላ እንዲጠማመድ እንዲጎዳደል ትግሬና አማራን እንዲጨዋጨው ካደረገ በኋላ እረስኮ ቀልደኛ ነው እሱ ያስቃል ደም ነው የምትተፋው። እንግዲህ ጋይስ ማይኮ በዛን ጊዜ ህዝብ እያለቀሰ ባለበት ጊዜ የኢትዮጵያ ህዝብ መንግስትን እየተቃወመ ባለበት ጊዜ እሱ ምንድነው ሲያደርግ የነበረው? መንግስትን ሲያደንቅ የነበረው ለምን? ህዝብን ለማናደድ ሆን ብሎ እኮ ነው ጋይስ። ህዝብ እኮ መንግስት ጋር እንትን እያለ እንደሆነ ያውቃል። እሱ ምን አደረገ? ከመንግስት ጋር ወግኖ ምናምን ህዝብን መሳደብ። አሁንስ መንግስት ፊቱን ሲያዞርበት ወደ ህዝቡ ተመለሰ። ከህዝብ ወጥቶ መስራት አይችልም ጋይስ። ይሄ ልጅ በመንግስት እጅ ነው እንጂ ያለው ድሮም ከህዝብ ወጥቶ መስራት አይችልም። ፌስቡክ ተጠቃሚዎችን ፋራና አህያ ስትል የሰደበችው ጆርዲ በዛብህ አሁንም ድረስ ፌስቡክ ላይ መነጋገሪያ መሆኗ ቀጥሏል። በማህበራዊ ሚዲያ በሴቶች መብት ተሟጋችነቱ የምትታወቀው ጆርዲ ከተመሳሳይ ጾታ ግንኙነት ጋር በተያያዘ በወጣባት መረጃ ምክንያት ከኢትዮጵያ ወጥታ በውጭ ሀገር እንደምትኖር ይታወቃል። የፌስቡክ ነገር በቅቶኛል። የመጨረሻ ፋራ ህዝብ ነው ያለው እዛ። ከፌስቡክ ከወጣች 2 ዓመት እንደሞላትና ወደ መድረኩ መመለስ ፍላጎት እንደሌላት የተናገረችው ጆርዲ በሰጠችው አስተያየት ብዙዎችን እያነጋገረች ነው። በድሮ 1 ብር ላይ ያለው ሰውዬ ተገኝቷል ጋይስ። ይሄኛው ሰው ማለት ነው። ወጣቱ እንደሚያስረዳን ከሆነ በመንገድ ላይም ሆነ በሚገኝበት ቦታዎች ሁሉ የቀድሞ 1 ብር ላይ የነበርከው ህፃን አንተ ነህ እንዴ በማለት ደጋግሞ እንግዲህ እንደሚጠይቁት የገለጸ ሲሆን እርግጥ ግለሰቡ 1 ብር ላይ ያለው ሰው አይደለም። ነገር ግን ጥያቄው በተደጋጋሚ ሲበዛበት እንግዲህ አዎ ነኝ በማለት ነው እየመለሰላቸው ይመሳሰላል ጋይስ። ትንሽ ይመሳሰላል። አፍንጫቸው አካባቢ ምናምን ቅንድቦቹ ይመሳሰላሉ ትንሽ። እሱ አይደለውኝም እያለ ነው፣ እኛ ግን ራሱ ነክ እያልነው ነው። እናንተስ ምን ትላላችሁ? የምር ግን አይመሳሰሉም? ሀሳባችሁን በኮመንት ላይ አጋሩኝ። በጣም ነው የሚመሳሰሉት ጋይስ። እዩት፣ አፍንጫቸውን እዩት ጋይስ። ቁጭ እኮ ነው። ምን ችግር አለው? አንድ ቀን ሰፖርት ብታረጉ እኔ ወንድማችሁ አይደል እንዴ? አላሳዝናችሁም እንዴ? አይ አሁን እኮ ጊፍተሩን መስጠት እያቆመ ነው። አየሩም እየጠራራ ነው። ላዛኩን እኔ አየሩ ምን ያደርግልኛል? እኔ አየር ጊፍተሩ እንጂ አየር ጠራረብኝ። እሺ ጊፍተሮቹ ይቅሩ፣ ቢያንስ ጌመሮቹ ቲክቶከሮቹ እንኳን መጥተው አይሰጡኝም። አንድም ቲክቶከር የሰጠ የለ ምንም ግፍት ነው ፎንቲ ግን ይመችሽ። አንቺ አራዳ ልጅ አንድ ባቡር ሰጥቶኛል። ቢያንስ እሄድበታለሁ በሱ እንኳን። እና ታዲያው ምን አሰብክሽ ከጌሙ በኋላ? እንደው ምን በቃ ከዚህ በኋላ ጌም ምንም አልጫወትም። በቃ ይቅርብኝ፣ እሄዳለሁ። እንደው እንዴ አበባ እየሰጡ ነው መሰለኝ። አበባ እኔ አበባ እንዴ አበባ ያራዳ ልጅ መች ቢግ ላቭ ኤንድ ቢግ ሪስፔክት። ደፋሪዎች ምን ይደረጉ? ይገደል ነው ብለህ ሞት ይገደል ይሰቀሉ። ኮመንት ላይ ደፋሪዎች ምን ይደረጉ? የህዝቡ ፍላጎት እኮ ሁሉም ይገደሉ ይላል፣ ይሰቀሉ ይላል፣ ይሄን ይደረጉ ይላል ምናምን። ግን መንግስት እስካልሰማ ድረስ መንግስት ወደ እርምጃ እስካልገባ ድረስ ስቲል ምንም ማድረግ አይቻልም ጋይስ። ምን ማድረግ ይቻላል? ህዝብ ተነስቶ አይገል፣ ህዝብ ተነስቶ ሰውን አይሰቅል ህግ ባለበት ሀገር ጋይስ። ስለዚህ ህግ ጋር ነው እንጂ መጮህ ያለብን እዚህ ሶሻል ሚዲያ ላይ ወጡ መጮሁ ጥቅም አለው ብዬ አላስብም። ሄይ ጋይስ ሮጬ ስወጣ ይሄ ወደቀብኝ። አያችሁት? ይህንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። ሰው አሳውቆኝ። እወዳችኋለሁ። በጣም ነው ያዘንኩት። ይሄ እዚህ ጋር ደግሞ የለም። ብርዱ ነው፣ ስሮጥ ነው ብርዱ። በቃ እኛ ስንት ችግር ውስጥ ገብተን አንቺ። እሺ ጋይስ
እኔ እንደዚህ መጠጣት አልችልም። ከንፈር ያቃጥለዋል። ሀገር እንደ ሸራ ተወጥራ አንቺ ስልክ የተሰበረ ብለሽ ታለቃቅሻለሽ። ደግሞ እድሜ ከፍ እያለ ሲመጣ ከንፈር እያነሰ ይመጣል። ለዛ ነው መሰለኝ በቃ አልቻልኩም። የ250 እና 300 ሺህ ብር ስልክ ሰብረሽ እዚህ መተሽ የምትቆዩ የምትንበላጠጪው ነዳጅ ነጋዴ ስለሆንሽ ነው። ነዳጅሽ ማምንጨት ያቆመ ቀን፣ ነዳጅሽ ፈላጊ ያጣ ቀን ግን ነዳጅሽን የሚገዙ ሰዎች ወደ ኤሌክትሪክ የዞሩ ቀን ግን መበየመልሽ ነው የምታጪው። ያልፍበታል፣ ሁሉም ነገር ያልፍበታል። ብትረጋጊና ሰከን ብትይ ይሻላል። በ100 ሚሊዮን የሚቆጠር ዳስ ባለበት ሀገር ላይ 300 ሺህ ብር 7 አመት 6 አመት ቀለብ የሚሆናቸው ህዝቦች ባሉበት ሀገር ላይ ምንም ሳይመስልሽ እንዲህ እየተንበላጠሽ ቪዲዮ የምትለቂው ዋጋ ያስከፍልሻል። ብትረጋጊና ሰከን ብትይ ይሻላል። ያ ጋይስ እንደዚህ አይነት ቪዲዮዎችን የሚሰሩት ብዙ ጊዜ አርቲስቶች አቴንሽን ለመሳብ ነው። ከዛ ደግሞ ህዝቡን ሬጅ ቤት ለማድረግ ነው። አሁን የኢትዮጵያ ህዝብ ይሄን አይቶ ስድብ ነው የሚሰድባት። ወይኔ አይዞሽ ምናምን አይላት መቼስ ትንሽ ሰው ነው እንደዛ ሊላት የሚችለው። ይህ ስልክ ማለት ለአብዛኛው የኢትዮጵያ ህዝብ ብዙ አመት ለፍቶ የሚያገኘው ገንዘብ ነው እና ህዝቡን በቀላሉ ሬጅ ቤት ለማድረግ ነው እንደዚህ አይነት ቪዲዮዎችን የሚሰሩት። ነዳጁም ያቆማል። ዘላለም እኮ ነዳጅ አያመነጭም። እንደውም የኤሌክትሪክ ዘመን ነው፣ እየተሻሻለ ነው። ስለዚህ በአግባቡ ያለሽን ነዳጅ እየተጠቀምሽ የምትይዙን ይዘሽ ሰከን ብለሽ ህይወትሽን ብትሞር ይሻላል። ህዝቡን አታጨናንቁት ፕሊዝ። ቦታንም አናግሬያቸዋለሁ። ባይዘው ደክሟቸዋል፣ ተስፋ ቆርጠዋል። በጣም ነው የታገሉት። ፍትህ ሚኒስቴር ድረስ ሄደዋል። በቃ ማለት ፍርድ ቤትም ፖሊስ ጣቢያም ሆስፒታልም ምንም በቃ እዚህ ጠብ የሚል ነገር ሲያጡ ፍትህ ሚኒስቴር ቅሬታ ለማቅረብ ሄደዋል። የቀነኒ አባት ናቸው ጋይስ። አባ ከናም ያላቸው የለም። ምንድነው ጉዳይ ያላቸውም የለም። ልጅ አይደለች እንዴ? አንተ 60 ኢንች እዚህ ሚዲያ ላይ ለሱ ጋሽዬ ምትዬ እያለ ያሞግስ ተው። እንዴት አፍቼ ነው ማናገር? ናናግረኝ ቆሻሻ ልቃል ጭርታ ሀብት ባይኖር ለዘበኝነት ማልጥቃጥር ልቅምቃሚ እከካ ጭርታም ሰውዬ ጥርስ እንኳን የሌለ አርቲፊሻል ጥርስ ገጥሞ የምትንቀሳቀስ አልኮል አጠጣ ቡና አጠጣ ምናምን ተብለ የተከለከልክ በአሳና በምን ብቻ የምትኖር ደከከናም ሰውዬ ልቃል። እኔ ሞጣ ቆራሊ ወይም ደግሞ ጆከር አይደለም። ዩ ቲንክ ህሊና በለጠ ታፍቼብህ ነው መሞቱ አለ ብላንተ ስላለ ሞቱ ደስ ብለ አስከፍላለሁ። እስተሰኞ እስተሚመጣው ሳምንት ጠብቅ። ያንተ ስር ያሉትን ሁላ እያንዳንዱን አሳስራል። ዛሬ ከማን ጋር ነኝ? ካንተ ጋር እኔ ካንተ ከኔ ጋር ነኝ። እሺ ፈረሰኛ ምንድነው? ጊዮርጊስ ነው የተገኘ። ፈረሰኛው ጊዮርጊስ ድረስ ማለት አሁን ነው። በግ ስንት ኩላሊታት? ማክሲመም 3 በግና የፍየል ልዩነቱ ምንድነው? የበግና የፍየል በአፈጣጠራቸው ነው ይለያል። በግ ነው፣ ፍየል ነው እኮ። ምንድነው ልዩነታቸው? ልዩነታቸው ጫጫት ፍየል ወንድ ነው ሴት ነው? ፍየል ሴት ነው። በግ ደግሞ ወንድ ነው። አዎ የት ነው የሚያገኛቸው ጋይስ እንደዚህ አይነት ሰዎችን? ግን ያ ነው የጾታ ነው ማለት ነው። አዎ በጾታ አሪፍ አስተሳሰብ። እሺ ዶሮ ስትብልት አላት 10 በላይ ሶስቱን ጥራልኝ። አይደናው በግምት ነው እንጂ ቁርጭምጭሚት አለው አወኩ ቁርጭምጭሚት እሱ ነው ቁርጭምጭሚት ከዶሮ ብልቶች የሚያውቀው ቁርጭምጭሚቷን ነው ጋይስ። ቁርጭምጭሚት ነው። ኦኬ እሺ እሱ ነው ያወኩ። ከዛ ልብም አላት ይባላል። እኔ ቀምሼው አላውቅም። ልብም አላት ይባላል። እኔ የምለው ሁለት ጥጋበኛ አህዮች ሲራግጡ ለማየት ለምንድን ነው 100 ሺህ ብር የምከፍለው? ምን እንዳለብኝ? ኖርማሊ የ100 ሺህ ብሩ መቀመጫ ለኔና ለእንዳንተ አይነቶቹ አይደለም። እኛ አቅም የለንም፣ ማድረግ አንችልም። ያ ማለት በጣም ብዙ መክፈል የሚችሉ ሰዎች ኢትዮጵያ ውስጥ አሉ። እነሱ ያንን ቦታ እንዲታደሙ ነው። ይሄንን ጨዋታ ለማዘጋጀት እየተከፈለ ያለውን መስዋዕትነት አላየንም። ያለው ቦታ እንደ ኢትዮጵያ ፋይቱ ሊዘጋጅበት የሚችል ቦታ ሊይዝ የሚችለው ማክሲመም በጣም ብትለጥጠው 6000 ሰው 6000 ሰው 10000 ብር ብትለቅ ለስንቱ ፋይተር ስንት ይከፈላል? በሚሊዮን ነው የሚከፈላቸው። በነገራችን ላይ ጋይስ ለፋይተሮቹ እኮ እጁን ይሰደድ ያደርጋል። ግብር ምናምን የሚባል ነገር አለ።
የአዳራሽ ክራይ የሚባል ነገር አለ። አንዳንድ ሰዎች እንዴት እንደምታስቡት ነው ግርም የሚል 100 ሺህ ብር ነው። እውነቴን እኮ ነው። ሰው በቀን ማለት ነው በ10 ሚሊዮን ብር የሚሰራ ሰው አለ ኢትዮጵያ ውስጥ። በ10 ሚሊዮኖች በቀን የሚሰራ ሰው አለ። የሆነ ቦታ ላይ ተቀጣጥረው የሆነች ጉዳይ ለማውራት በነገራችን ላይ ማለት ነው 500 ሺህ ብር ወንበር የሚያስይዙ ሰዎች አሉባት ከተማ ነች አዲስ አበባ ማለት። እነኛ ሰዎች እውነቴን ነው የምነግርህ ሪንግ ሳይድ ሁሉ ነገር ተሟልቶላቸው 1 ሚሊዮን ብር ከፍለው ገብተው ቢያዩ አንደኛ ለነሱ ክብር ነው፣ ለስፖርቱ የሆነ አስተዋጽኦ አደረጉ ማለት ነው። ሱፍ አርጎት ይቀራል እንዴ? ሱፋቸውን አስለብሶሽ ዝርዬ ሙሽራሽ እንደቀረሽ ቁጠሩ የሰርግሽ ቀለን። እዩት ጋይስ፣ እንደዚህ ሱፍ አስለብሶት እኮ ነው የቀረው። አረ ሙሽራ ብትቀር ይሻላል። ይሻላል እንዴ? ሙሽራ ብትቀር ይሻላል ጋይስ። የቀጠሮ ጌም ላይ ተጋጣሚ ከሚቀር ለምን ሙሽራዋ ቅንቅር አትልም? ቢሆን ቀቢ ያደርጋለሁ። አሁን ማንን ቀቢ ላርግ? ዘርዬ እንዴ የቀጠሮ ጌም ቀን ቀርቶበት ሀበሻ ምንቀኛ ነው የሚባል ሐሳብ ተስማሙበታላችሁ? አይ ቲንክ እኔ እስማማበታለሁ። ትንሽ አትሊስት ዲላን ፔጅ ባለፈው ሲመጣ ታስታውሳላችሁ? ስለ ኢትዮጵያ ሲጠይቀኝ ያው እርስ በራሳችን እንዋደዳለን፣ በጣም እንፋቀራለን፣ እንተጋገዛለን ብያለሁ። ኦፍ ኮርስ ከውጭ ሀገር ለሚመጣ ሰው ራሳችን ሪፕሬዘንት የምናደርግበት መንገድ በጣም ፖዚቲቭ መሆን አለበት። የቤታችን ግን እዚህ ብናወራበት አይሻልም? አንድ ሀቅ ልነግራችሁ ፈልጋለሁ። ለምን እንደሆነ ባላቅም በጣም ብዙ ኢትዮጵያውያን አሉ የጓደኞቻቸው፣ የቤተሰቦቻቸው፣ የወንድሞቻቸው፣ የእህቶቻቸው፣ የፍቅረኛቸው፣ የሚስታቸው፣ የባላቸው ስኬት የማይፈልጉ በጣም ብዙ ሰዎች አሉ። ኦፍ ኮርስ ሁሉንም መውቀስ አልችልም። በጣም ብዙ ጥሩ ሰዎችም እንዳሉ ማለት ነው። ይህ ከየት ነው የመጣው? ለምንድን ነው ብዙዎቻችን ለመቅናት ቀላል የሆነው? መንቀኛ ለመሆን ቀላል የሆነበት ምክንያት ምንድን ነው ብዬ የራሴን ጠየቅኩት። አንድ ታሪክ ልነግራችሁ ፈልጋለሁ። 2 ገበሬዎች ነበሩ። እነዚህ 2 ገበሬዎች እንግዲህ ጎረቤታሞች ናቸው። አንዱ ገበሬ እርሻው ለምልሞለት አጭዶ ለመሸጥ እየተዘጋጀ ነው። ያኛው ገበሬ ደግሞ ምንም አይነት እህል ዘርቶም ማሳደግም አልቻለም፣ ድርቅ ላይ ነው ያለው። እነዚህ 2 ገበሬዎች እንግዲህ የተለያየ ሁኔታ ላይ ነው ያሉት። አንዱ ገበሬ ስኬት ላይ ነው፣ አንዱ ገበሬ ደግሞ ውድቀት ላይ ነው ማለት ነው። ይህ ውድቀት ላይ ያለው ገበሬ ምን ብሎ ያስባል? ኦኬ የኔ እርሻ እንግዲህ ምንም አልለመለመልኝም፣ ተበላሽቷል። የሱ ግን በጣም ተስተካክሎለት ህይወቱ ሊቀይር ነው። ስለዚህ ምን ባረግ ይሻለኛል ብሎ ራሱን ጠየቀ። 2 ምርጫ አይምሮ አቀረበለት። አንዱ ምርጫ ምንድነው? ሌሊት ተነስቶ የዛኛው ገበሬ እርሻ ማቃጠል ነው። ሁለቱም ድሃ ሆነው ያርፋሉ። ሁለተኛው ምርጫ ግን ምንድነው? እንደ ጎረቤት አንኳክቶ እባክህ ወንድሜ እንዴት አድርጌ የኔ እርሻ እንዳንተ ማለምለም እችላለሁ ብሎ መጠየቅ። ከዛ የሁለቱም እርሻ ማለምለም ማለት ነው። አያችሁ ብዙዎቻችን ሳናቀው እንግዲህ መጀመሪያው ምርጫ እንድንመርጥ ተደርገናል። which is የሌላ ሰው ስኬት ካወደቅን እኛ ኖርማል ወይም ደግሞ የተሳካልን ይመስለናል። ሁሉም ሰው ይውደቅ እንጂ እኔ ኖርማል ሆናለሁ የሚል አስተሳሰብ አለን። የአንድ ሰው ከፍታ ግን የኛ ዝቅታ ሊያመጣው አይችልም። እንደውም ስኬታማ ሰዎች በበዙ ቁጥር እቺ ሀገርም ትለወጣለች፣ እኛም የመለወጥ አቅማችን ከፍተኛ ይሆናል። ምን ችግር አለ? እኔ አንድ ቀን ሰፖርት ብታደርጉ የኔ ወንድማቸው አይደለው እንዴ? የኔ ወንድማቸው አይደለው? እኔ አላሳስራቸው። ሁሌ ለምን የተበደለ ሰው ብቻ ሰፖርት ብታደርጉ እኔ ወጥቼ ቲክቶክ ላይ ማልቀስ አለብኝ? እውነት ለመናገር እኔ ማልቀስ አለብኝ ቲክቶክ ላይ እንደዚህ ሆኛለሁ ብዬ ማልቀስ አለብኝ? ሰፖርት ብታደርጉ ሴክስ አምሮኛል፣ ሴክስ እናድርገዋለሁ። ምን ደግሞ ቤተሰብ ሊወጣ ነው አሁን እቺ መታጠቢያ ውስጥ ነው ያለውና ሴክስ አምሮኛል፣ ሴክስ እናድርገዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ እና የሚለንን አንድ ላይ እናያለን። ኦኬ ወዴ ወዴ ነገር አምሮኝ ኩሶ በላ ቾኮሌት አበባ ከቾኮሌት እና ከአበባ የሚበልጥ ነገር ቆይ እንጂ አንዴ ልንገርህ ነው ናል በጆሮ ልንገርህ ና እንጂ ወይ ና ልንገርህ በጆሮ አልነክስህም፣ ማርያምን አልነክስህም። ለግደስ ተመልከም ለግደስ አይ ነገር ይሉ በቃ ችግር የለም። በቃ ነገርየው ማድረግ ፈለኩ። ነገርየው ለምን ትቀርጻላችሁ? ለምን ነው እየቀረጻችሁት ያላችሁት? ና ቆይ ወይ ረብስ እግሬን አትርገጭኝ እና ደግሞ ተረጋጊ። እንችላለን ንገሪኝ። እሺ አትርገጭኝ ደግሞ ሴክስ ማድረግ
ናንሽ ኧረ ሰው ማፈር በቃ ሰው ማፈር አቆመ ጋይስ። ባለፈው ዓመት የተለቀቁብኝን ፎቶዎች ፖስት እያደረጋችሁ ነው ድጋሚ። አንድ ጥይት እኮ አንዴ ነው የሚተኮሰው። አንዴ የተኮሳችሁትን ጥይት መልሳችሁ ሰዋችሁ አይደለም ድጋሚ የምትተኩሱት። ሌላ ያንቺ እንኳን አንድ ጥይት አይደለም በነገራችሁ ላይ ሪሳይክል የሚደረግ ጥይት ነው ያንቺ። ደግሞ ጥሩ ነገር እንዳለው ሰው ደግሞ ትናንት ቪዲዮ እንዴት ነው ግን የቀለል ነው። በነገራችሁ ላይ አንድ ነገር ልንገራችሁ። ይሄ እኔ ግን ጋይስ ያንን ፎቶ ግን አይታችሁታል? አብዛኞቻችሁ ያንን ፎቶ ካያችሁ በኋላ ነው ጆርዲን የምትደግፏት? የሴቶች ጥቃት ምናምን በእነዚህ በእነ ጆርዲ ምናምን በሷ አባላቶች ሲጠራ ቀለለብኝ። እናንተ በጣም ይሰቀኝ ነበር ሌላ ጊዜ ቀለለብኝ። በነገራችሁ ላይ አውሮፓውያን አፍሪካን እኮ ሲወርሱ ማነው ሲወሩ ምን እንዳደረጉ ታውቃላችሁ? መጀመሪያ በሚሽነሪ ሰበብ መጽሐፍ ቅዱስ ነው የገቡት። ከዛ እግዚአብሔርን ሰብከሃለሁ ብሎ ነው የገባልህና ከዛ ባሪያ አድርጎ ያስቀራቸው። እኛ ጋር እንኳን ገብቶ ምንም ጥሩ ነገር ስላጡ ነው የወጡት። ያ ጋይስ ከጆርዲ ሌላ ስንት ሰው አለ? በጣም ብዙ ሰው እኮ አለ። እነሱን አራያ አድርጋችሁ ተመልከቱ፣ እነሱን ተከተሉ ነው የምለው እኔ። ያ ጋይስ ዛሬ ቪዲዮአችን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።